السلام عليكم እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በጋ አያና ኢድ አልፈጥሪ ኩመቶኮፍ ኢባፍሪፍ አቡርተሚ ቶርባን ነጋንጌሰን መልካም በዓል ይሁንላችሁ ዛሬ አንድ ትልቅ ሰርፕራይዝ አለ ከያኔት ዴንታሎች ጋር በመሆን ኢድን በማስመልከት አንድ ትልቅ ሰው ቤት ልንሄድ ነው ሁሉም ኢትዮጵያዊ በጋራ የሚወዳቸው አንድ ትልቅ ሰው ቤት ማን ይመስላችኋል ገምቱ እስቲ ገምቱ የምንገኘው እንግዲህ በተቀዳሚ ሀጂ ሙፍቲ ዑመር ኢድሪስ ቤት ነው እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ አደረሰን ዛሬ እንግዲህ እጅግ በመንወዳቸው በትልቁ አባታችን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ቤት በከቤተሰቦቻቸው እንግዲህ አባታችን አላህ ይርሐማቸው አላህ ጀነትን ፍርዶስ ይወፍቃቸው ወደ አኺራ ከሄዱ በኋላ የመጀመሪያውን እንደ ቤተሰብ ጥየቃ ዚያራ ያኔት ልዩ የጥርስ ህክምና ክሊኒክ እንግዲህ የእምነቱ ተከታይ አይደለም ግን ሙስሊሞች ሆነው እንደ ዚያራ ግን እንደ ኢትዮጵያዊነት ባህል መተው ቤተሰቡን ጠይቅ ብለው ዛሬ እንግዲህ በኢድ ቀን መተው እዚህ አብረው በዓልን ከናንተ ጋር ለማዋል በተለይ ደግሞ የነሱ ደረሳ የሆናቸው መሻይኾች አባቶች እንግዲህ ትልቅም ክብር ለመስጠት ልጆቻቸውንም ጭምር ለመዘየር እዚህ መተዋልና አላህ ኸይር ጀዛቸውን ይክፈላቸውና በተክቢር እናመስግናቸው አላሁ አክበር تكبير 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 شكرا جزاكم الله خير السلام عليكم እንኳን አደረሳችሁላችሁ በጣም እናመሰግናለን እንግዲህ ያው ሁሉም እንደተናገሩት ያው እኛን አስባችሁን እዚህ ከኛ ጋር በዓልን ለማሳለፍ የመጣችሁ ወንድሞቻችን በቤተሰቡ ስምና በደረሶቻቸው በተማሪዎቻቸው በሁሉም ለኢትዮጵያ ሕዝብ ስም በጣም እናመሰግናለን እንኳን ደህና መጣችሁ ማለት ፈልጋለሁ እንግዲህ ያሰባችሁት ሚሳካ ይሁን በእኛ በኩል በጣም ደስተኞች ነን በድጋሚ በጣም እናመሰግናለን አላህ ይስጥልን እድሜ ጤና ይስጥልን ሁሉም የስኬት ጊዜ ይሆንላችሁ በየአመቱ እንዲምንገናኝ ያርገን አላህ ይስጥልን ወሰላሙ አለይኩም ወራህመቱላህ በጣም ነው የምናመሰግነው እንኳን በድጋሚ አደረሳችሁ ማለት እንወዳለን ስለ አባታችን እስቲ በነበሩት ጊዜ ስለነበራቸው አስተዋጽኦ በተቋም ውስጥም ስለሚያሳድጓቸው ነገ ትልቅ ተስፋ ኖራቸው ትልቅ ቦታ እንዲኖሩ የሚችሉ ህፃናቶችን ወጣቶችን እዚህ ከ30 በላይ እንደሚያኖሩን በሰማን ጊዜ እጅግ ደስ ብሎ ነበር ወደዚህ መጣነውና ስለዛ አጠቃላይ ሁኔታ ከወንድም ካሊድ አንደበት የምናደምጥ ይሆናል እኔ የዛሬ 6 ዓመት አካባቢ ነው ሻሃጅን
በተለይ የሆነ አንድ የኢፍጣር ፕሮግራም ተዘጋጅቶ በትክክል ከሀጂ ሙፍቲ ጋር የተዋወቅንበት መድረክ ላይ አንድ ፕሮግራም ላይ ይሄ በደንብ ትኩረት ሰጥቶኝ ያወራሁበትና በወቅቱ ላይ በተለይ ደግሞ እነ ዶክተር ጀላኒን ሌሎችንም ጭምር ጠርተው አይ ቲንክ ሰፈራ ያለው ቤት ላይ ኢፍጣር ፕሮግራም ሲደረግ አጠገቦቻቸው በተለያየ መንገድ የራቁ ሰዎችን እያንዳንዳቸውን ጠርተው በዚህ ኢፍጣሪ ላይ እነከሌ ይገኙ ተብሎ ከመገኘትም በላይ ደግሞ ንግግር እንዲያደርጉም ሁሉ በመፍቀድ በዛ ቦታ ላይ አንዳንድ ጊዜ ገለልተኛ ወይም ተገፉ ብለን የምንላቸውን ሰዎች ሁሉ ትኩረት በመስጠት ያደረጉትን ነገር ሳል በጣም በትልቅ ቀልብ ለሙፍቲያችን ያለኝ ነገር ሁሉ ሙሉ ጊዜን በምችለው እንድሰጥ ነው ያደረገኝ። እንግዲህ ለኔ እንደ አባትም በሐዘኔም በደስታዬም ወቅት ላይ አብሮኝ የነበሩ ናቸው። አላህ ይርሐማቸውና እህቶቼ በመኪና አደጋ ያጣሁበት ሰዓት ላይ በጣም ከፍተኛ ዲፕሬሽን ውስጥ ስገባ ለ15 ቀን ያህል ድረስ ሰፈራ በሚገኘው ቤታቸው ጋር እዛ አብሬያቸው ነበር የቆየሁትና ከዛ ሁሉ ጭንቀት ከዛ ሁሉ ነገር ውስጥ የወጣሁበትና ትልቁን ለዛሬ መቆሜ መሰረት የሆኑትም ደግሞ ትልቅ አባታችን ናቸው። ከዛም ደግሞ እንግዲህ ወደ ኒካ በማስርበት ሰዓት ላይ ደግሞ ኒካዬን ያሰሩ እንግዲህ በሽምግልናም አብረው የሄዱ ትልቅ አባት ናቸው። በዚሁ አጋጣሚ እንግዲህ እናንተንም ማመስገን እንፈልጋለን። እኔም እንደገና ረጅም ጊዜ የሸሸሁት ወይም ደግሞ ጠፍቼበታለሁ የምለው ቦታና እንዲሁም ከነዚህ አይነት መሻይኮችና አባቶች ጋር አብሬ እንድገናኝም ምክንያት ሆናችኋል ያኔቶችና አላህ ይርጅዛችሁን ይፈላችሁ። ከዛ ውጪ ደግሞ ይህን ታላቅ ቤት ለመጠየቅም ስለመጣችሁ በአላህ ስም እንኳን ደህና መጣችሁ ማለት ፈልጋለሁ። ሹክራን። በድጋሚ ኢድ ሙባረክ። በድጋሚ እኛም ኢድ ሙባረክ ብለናል። አሁን ደግሞ ይህ ፕሮግራም እንዲሳካ የአንበሳውን ድርሻ ወስደው ፍቃዳቸውን አኑረው እዚህ ከስታፋቸው ጋር የተገኙት ዶክተር አመልማል የያኔት ስፔሻሊቲ ዴንታል ክሊኒክ መስራችና ባለቤት ከመካከላችን አሉ። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እኔ እንግዲህ ዶክተር አመልማል ነው የሚባለው የያኔት የጥርስ ሕክምና ባለቤት ነኝ። ዛሬ እዚህ በተቀዳሚ ሀጂ ሙፍቲ ኡመር እንድሪስ ቤት በመገኘቴ በጣም ታላቅ ኩራት ተሰምቶኛል። ይህንን በዓል አብሬ ከእናንተ ጋር በማሳለፌ በእኔና በድርጅቴ ስም በጣም ደስታ ተሰምቶኛል። አመሰግናለሁ። ያው እንደሚታወቀው አባታችን የእስልምና ሃይማኖት ብቻ ሳይሆን በሁሉም ሃይማኖት ያለው ህብረተሰብ ልብ ውስጥ ያሉ በጣም የምንወዳቸው የምናከብራቸው ታላቅ ሰው ነበሩ። እሳቸውን ደግሞ በህይወት ባይኖሩ እንኳን ስለእሳቸው በጣም የሚገርም ነገር ሰምተን እሳቸውን ለመጠየቅ የመጣንበት ትልቁ ዋናው ምክንያታችን ሀጂ ሙፍቲ በህይወት እያሉ በጣም ሰውን የሚረዱና እሳቸው የሚያሳድጓቸው እሳቸው የሚረዷቸው በጣም በርካታ ልጆች የሚያሳድጓቸው መኖራቸውን ስንሰማ በጣም ልባችን ተነክቶ ይህንን ፕሮግራምም እዚህ ለማሳለፍ የተነሳንበት ዋናው ምክንያታችን ይሄ ነው። በድጋሚ ደስ ብሎኛል ከእናንተ ጋር በዚህ መልኩ ኢድን በማሳለፌ በድርጅቴና በእኔ ስም በጣም ኩራት ይሰማኛል። አመሰግናለሁ። ሌላው በዚህ በበዓሉ ምክንያት አድርጌ ለእናንተ ስጦታ ይዤ የመጣሁት ለሀጂ ሙፍቲ ሙሉ ቤተሰብ እንዲሁም ደግሞ እሳቸው በህይወት እያሉ እዚህ የሚረዷቸው የሚያሳድጓቸው ልጆች እንዳሉ ሰምተናል። ለሁሉም ለቤተሰቡና ለሚያሳድጓቸው ልጆች ሙሉ የጥርስ ሕክምና ነፃ የጥርስ ሕክምና ይህን ስጦታ በበዓል ይዤላችሁ መጥቻለሁኝ። አመሰግናለሁ። መልካም በዓል ይሁንላችሁ። ብዙ እኔ ንግግር አልችልም፣ ግን እንኳን አደረሳችሁ። እሺ፣ እንዴት ናችሁ? እኔ ራቼ ተስፋ ይባላለው የያኔት ዴንታል ክሊኒክ የብራንድ አምባሳደር ነኝና ይሄን ስለዚህ ፕሮግራም ሲነግሩኝ በጣም ነው ደስ ያለኝ። አማን ነበር የነገረኝ እና በጣም ቆንጆ ሀሳብ ነው አልኩ። ለምን ሀጂ ሙፍቲ እንግዲህ ሁላችንም በሁሉም ኢትዮጵያዊ ዘንድ በእስልምና እምነት ተከታዮችም በክርስቲያንም እንደዚሁም በተለያዩ ሃይማኖት ተከታዮች ዘንድ በእኩል የሚወደዱ በሁሉም ኢትዮጵያዊ በእኩል ከሚወደዱ ጥቂት ሰዎች መካከል ናቸው። በጣም የምንወዳቸው አባታችን ናቸውና በዚህ መንገድ ከናንተ ጋር ደግሞ የኢድን በዓል
ከሀጂ ሙፍቲ ቤተሰብ ጋር በማሳለፋችን በጣም ደስታ ይሰማናል። አሁንም ካሁን በኋላ የሚቀጥለውንም ዓመት ከእናንተ ጋር እንደምናሳልፍ ተስፋ እናደርጋለን። እንወዳቸዋለን። መልካም በዓል። ኢድ ሙባረክ። ራችን ከልብ እናመሰግናለን። የአይነት